የዛሬው ክፍል ይለያል ስለ ያለ ምክንያት አይደለም። ከሳቃችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ ካልሳቃችሁ ደግሞ እኔ እቀጣለሁ። ኮሜንት ላይ ንገሩኝ። ዝግጁ ናችሁ? እንጀምር። ኢትዮ ቴሌኮም ያረሽም ነው። ካርድ ሞልተን ሳንጠቀም መውሰድ ጀመራችሁ። ቤት ለቤት አንግ ለምን አትጀምሩ? እንኳን እስከ ዛሬ እንደውም በትዕግስት እየለመንን የጠየቅነው ዛሬ በእርግማን ነው የምንጨርሰው። ቤትሽ የኢራንና የአሜሪካ ይሁን ፍሬህይወት እንደ ሰይዶ በልቶ ማይጠግብ አንበጣው ነው ልጅ ስትሽኝ ምር እንጨት ድንጋይ መቀርቀሪያ የሚበላ ልጅ ስትዱላ ኮፒ ልንጋር እንጨት ድንጋይ መቀርቀሪያ የሚበላ ልጅ ስትሽ በጣም ነው ደስ የሚለው። አጫጭር ሰዎችን አታበሳጩ፣ ይረፉ። ድንጋይ ለማንሳት ቅርብ ናቸው። በኋላ ጥርሶችን እንዳታጣ። አጫጭር ሰዎችን ማበሳጨት አቁም። አጭር ጓደኛ ካላችሁ ኮሜንት ላይ ስሙን ጻፉት፣ ይደርሰዋል። እዚህ ቤት ዳቦ አለ እንዴ? አቤት። ዳቦ ፈልጌ ነበር። ማብኪያ ማሽኑ እየታጠበ ስለሆነ ትንሽ ደቂቃ ቆይታል። እሺ። ዋት ኧረ በስመ አብ የእውነት ያማልቀን ነው። ኧረ በስመ አብ አየኔ ፍቅር 3 አመት ሞላን እኮ። ጊዜ እንዴት ነው የሚሄደው? 3 አመት በፍቅር በስመ አብ በጣም ነው የምወድሽ። ብር በእናትህ አበድረኝ። ብር አበድረኝ? ትክክለኛ ማንነትሽ ወጣ። እስከ ዛሬ ስታስመስይ ነበር። አረ ዝም በይ በእናትሽ። 200 ብር ከሆነ 200 ብር ሲሆን ትክክለኛ ማንነትሽ ይወጣል አለ። አስቡት እንግዲህ 3 አመት ሙሉ አብሯት ነበር። ብር ስጠኝ ስላለችው ዋት ለዚህ ዝጋታም ናቸው። ምን ሆኖ ነው ግን? ከዚህ ቪዲዮ የተረዳሁት ነገር ቢኖር ግን የእውነት ወንድ ልጅ አይጣ። ወንድ ልጅ ሲያጣ በጣም ከባድ ነው። ማለት እቺ ቅድስት የምትባል ቴሌግራም ላይ አጭር ቀሚስ ለብሳ ፎቶ ብትልክልህ አገኘሽው እንዴ? ፍቅር ልደትሽ ደርሶ የለ ላንቺ እኮ ልገዛልሽ እያሳየችኝ እኮ ነው። እሺ ስራ ወጥቷል ያለችልስ? ውይ ሸጣችሁ ማለት ነው። አንሊሚትድ አይዲያ ሸጣችሁ ማለት ነው። ሃይ አስማማው መጨረሻ ዳቦ መጠቅለያ ሆነ። የኛም ሲቪ ሄኔ አንዱ ቤት ቂጡን እየተጠረገበት ነው። ተምረን የአብዛኞቻችን መጨረሻ ይሄ ነው። በቃ በጣም ነው የሚያሳዝነው። አረ ናቱ እስኪ ኮፍያሽ ልሞክራት። አንዴ ለቀቀው። አቺ አሪፍ ነው። እስኪ አምጦ መነጽር። አረ አንተ መነጽር እኔ ወርድልሃለሁ እኮ ኖርማል ነው። ትሞክረዋለህ። ይህን ሁሉ ነገር ተቋቁሞ እንደዚህ አይነት እኛን ለማሳቅ መጣሩ ምናምን በጣም ሳላደንቅለት አላልኩም። ስማ ወንድም ህይወት ታስቸግራለች፣ ግረፋት። ዋት ደግሞ ከህፃን ልጅ ቁም ነገር መጠበቂ ሲጀምር እኔ አምኜ ቁጭ ማለቴ የማንም መጫወቻ አሉን። በቃ እዚህ ጋር ቁጭ ስል ጓደኛዬ መኪና ገዛች። ለማ ለራሷ። እኔ ግን ምሳ እንኳን ቴካው ቤተሽ ነው ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ አረው ከየት ነው የሚያመጡት ይሄን አይዲያ? የተገደብ ብቻ ነው። ከባድ ስሜት ላይ ነኝ ጋይስ። ሰው ግን በጣም አይምሮን ይጠቀምበታል። እኔ ለምንድን ነው ማሰብ የተሳነኝ? ብታምኑም ባታምኑም ማለት ነው። አሁን ዴሊቨሪ እያረኩ ነበር የሆነ እቃና ምን እያረኩ እንደሆነ ታውቃላችሁ? አያችሁት? እዚህ ጋር ኤን ፊደል ናት እና ኬክ ላይ ተጽፎ ፊደል ማለት ነው። ስፔሊንግ ተሳሳተና ኤንን ውሰድላቸው ተብዬ ነው አሁን እየሄድኩ ያለሁት ማለት ነው። ከጎፋ ለቡ ኤን እቺን ታከል አንድ ፊደል ነው የሱ ቦታ ይዛ እየሄድኩ ያለሁት ማለት ነው። የእውነት በጣም ራሴን የጠላሁት አንድም ቀን ቢሆን ከኤን አንሳለሁ ብዬ አስቤ አላውቅም። የእውነት ኢማጂን እንግዲህ ከኤን በታች ስትሆኑ ማለት ነው።
ይህን እንኳን ራይድ ነው የምትጠቀመው። 6 ልጆች አሉኝ እርዱኝ። ይቀልዳል እንዴ? በዚህ ኑሮ 6 ልጅ ወልዶ ልመና የሚገባውን ነው የሰጠሽው። ዋት ሊጎርሶ ነው እንዳትሉኝ ጋይስ፣ የእውነት ሊጎርሶ እንዳይሆን ይሄን ነገር ጎረሰው። ዋት ኢማጂን እጅ ሳይኖረው እንደዚህ ከጎረሰ እጅ ቢኖረው እንዴት ነው የሚጎርሰው? ልበላው እንዳይሆን ይሄን ሁሉ ዋት ወዴት እየሄድን ነው? ዛሬ የጅብ አር አገኘው በዳቦ ሊበላ ማለት ነው። በጣም ታምሮ የሆነብኝ ሰዓት ነበር ዛሬ። ይኸው የጅብ አር ጋር ወደ ቤት እየሄድኩ ነው። ይታያል የጅብ አር አየሬ ሊስተካከል ነው። አየሩ ሊስተካከል ነው። እንደምናየው ከሆነ እስኪበላ ድረስ በጣም ኤክሳይትድ ሆኗል። እየተከተልሽ ነው ልበል? የሚከተልሽ ሰላም ደምጀም አይ ምናልባት ምናምን ዳሌ ሰምተሽ ምናምን ከሆነ ምናምን ብዬ ነው። አንተ በገንዘብ ምን ነካሽ? በእናትሽ እኔት ይኸውልሽ አይሻ እዚህ ላይ ማለት ነው የዱቄትና የጨው መርስ ይጨመርበታል ገና አለኝ። ወይ በዛ ላይ ደግሞ በስለቱ ማስተዋይነት ምጣታወትነት ምናምን አለ። ያው ልጅ ዳግርነቱም አለ ምናምን ያመረሰው ነኝ ብታይና ያው ተጸጸተ በመሞከሩ። ፊላን እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጥራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒዬ ብዬ ነው የምጠራሽ። ይሄ ልጅ ማውቁ አማና አለልሽ ጓደኛሽ ነች? አዎ ተውቃት። አሪያና እባላለሁ። ወይኔ ስምሽ እንዳቆላመጠ አሬ ግዴታ አይደለም እኮ ባቆላመጥሉንም። አባ አቤት ፈረስና እንካ ያ ተላጠጣ ዋው በኢየሱስ አንቺ ሆድሽ ነው እንዲጫው? ሆዴ ባዶ ነዋል። ባዶ ነው? ነው እና ትነግሪኝ እንዴ? ክፉ ነኝ እንዴ? እንደዚህ አይደለም። ይሞላ ይሞላ እርግጠኛ ነሽ? ይሞላ ነሽ ነሽ ጨካኝ ነኝ የኔ ፍቅር የኔ ወጥን የኔ ፍቅር ወይ ይሞላ ያልኩ እንደዚህ ነው እንዴ? እና ምንድን ነው ከዚህ ሌላ መሙላት አለ እንዴ? ዋናው ልጅ መሙላት ነው። የ9 ወር ፉል ፓኬጅ አይሱሽ እሺ ይሞላ የለ እንዴ? አንሊሚትድ ነው የሰጣት። ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ ደፋር። እሺ ቆይ አንተ ቴሌብር ነው ላኪልኝ የምትለኝ? አልያዝንም በካሽ ችግር የለም በቴሌብር አለ ቴሌብር? እሺ ንገረኝ ስልክ ቁጥር 09 አስባችሁታል? ልመና እንኳን በቴሌብርም ተጀምሯል። 14 የማን ነው? ረጃ የማን ነው? ራጃ በስክራን ቢዝነስ ሴተር ማለት በቃ እናንተ ስንት ብር? 200 ብር 10 ብር ለሁለታችሁ። እሺ 20 ብር ነው። ቴንክ ዩ በል ቴንክ ዩ በእንጀራስ የልጁ ምርቃት ግን አንደኛ ነው። ግን ወደ እነሱ ስንመለስ ቀርጾ የለቀቁት
20 ብር ሰጥተው ነው። ኦ ማይ ጋድ 20 ብር ሰጥታ ቲክቶክ ላይ ለቀቀቻቸው። ማታ ስንተኛ በሩን ዘግተን ነው ምንተኛውና ቤት በኩል ገብቶ ነው እንቅልፍ የሚወስደን። በጓዳ የጓዳ በር ቢዘጋስ ለምሳሌ የጓዳ ብዘጋ ያው በማስኮት እንደፈራሁት ነው ያለው። እንግዲህ ከነዚህ ጋር ተቆጥረን ነው 100 ምናምን ሚሊዮን የገባ ነው። ወይኔ ምን ነው ኮባክሽ እንደዛ ነው? አዎ እሺ። ቅጣ ምሳ እንዴት ነበረ? ጥሩ ነው። በጣም አሪፍ ነበር። አሪፍ። እሺ ይሄው ሂሳብ አታስቸግሪያለሽ። ይሄ ሪሲት የኛ አይደለም መሰለኝ። ነይ እስኪ ማነሽ? እዚህ ጋር ቫት ይላል። እኛ ቫት የሚባል ነገር አላዘዝንም። ቆይ እኛ ቫት የሚል አላዘዝንም። ይሄ የኛ ሪሲት አይደለም። ይሄ ቫቱ ከየት የመጣ ነው? ደግሞ እንደዚህ ነገር ጀመራችሁ? ልመረቃችሁ ሴቶች ከእንደዚህ አይነት ባል ይሰውራችሁ። አሜን በሉ። ስለጻፈ ብቻ አንከፍልም። ዝም ብለን እኔ ዛሬ አባ እኔ ነኝ ያዘዝኩት። ይሻላል። ታዲያ እኔ ሌላ ሰው ሪሲት ያመጡልኝ ይመስሉ እማ እንትን ቫቱን በቴካዌ ቦክስ አድርጊልኝ በደንብ ጠቅልዩ፣ ንፋስ ምናምን እንዳይገባበት። እኔ ነኝ ያዘዝኩት። ተማርሰደ ለክፋት መስሎ ያዋርድል። ምን እንጠጣው? መልሷን ከባድ ነው በጣም። መልሷን አምጫት። ወርቆ ቆም ምንድን ነው? ፖዝ መሆኑ ነው ምንድን ነው? እንዴ ምኑን ያስጨበጣት? እኔ ምን ዳቦ ፍሬም መሆኑ ነው ምንድን ነው አልገባኝም። እስቲ የገባችሁ ካላችሁ ኮመንት ላይ አስረዱ። እሱማው ወይኔ ሽንት መጣ። በቃ እዚህ ጋር ሽንት ነው። የት እዚህ ጋር? ኧረ ኖርማል ነው ሽንት ነው። እፈራለሁ እኮ። ኧረ ምን ያስፈራሻል? ሽንት ይኸውልህ እንዳታየኝ ደግሞ። ኧረ ላይሽ ባይዘዌ ሴቶች መቆፈር ሁሉ ይችላሉ ሲባል ሰምቻለሁ። እውነት ነው? ሰምቻለሁ አሉ ነው አሉ። እኔ አላልኩ። ዋት የቀድሙን ይሁን ብዬ ሳልፍ ሁለተኛ ጊዜ ህፃን ልጅ አታለኝ። ሰላም እንዴት ዋላችሁ? መጣሽ እንዴ? ጓደኛዬ ነው ታውቁ። ኦ ሰላም ነው። እንዴት ነው? ነያ ቁጭ ከኛ ጋር ካታንቶት በጣም ደክሞኛል። መጀመሪያ ለቅለቅ ልበል። እሺ። አንተ ቺማን ነው? እህቴ እኮ ነው። አንተ ታለ እንዴ? አዎ ታናሽ እህቴ ነው። በጣም ታመሙ አስተውል ዶፊል ነው አይደል? እና አስተውቂኛ ትቀስከለስ እንዴ? ሊበላ እውነት ነው። አብዛኞቹ ሜካፕ ነው ባይዘው የሚሸፍናቸው። ወንዶች እንዳታምኑ ሴቶችን፣ አብዛኞቹ ሜካፕ ነው የሚሸፍናቸው። አያችሁት? ይሄን ነገር ካሮት ኦይል ክሬም ሚበላ መስሎኝ በዳቦ ግጥም አድርጌ በላሁት። ከዚህ ጋር ሁለተኛ ስህተቴ ነው። አንድ ቀንም ሰው ቤት ሄጄ ሎሽን በዳቦ በልቻለሁ። ይሄን ለምን በላሁት? ካሮት አለ፣ ኦይል አለ፣ ክሬም አለ። ራሴን እንዳዋቂ አየሁና ካሮት የምትለውን አይቼ ሚበላ መሰለኝ። ዘይትም አለ እዛ ላይ፣ ክሬምም አለ። ከባድ ነው ብቻ በጣም። ስለዚህ ሶስቱ የሚበሉ ናቸው። ቅባት ለይተን ማወቅ አልቻልንም። ቴክኖሎጂ ብዙ ነገር እያመጣ ነው። እናንተ እንደፈለጋችሁ እራሳችሁን እንደ አራዳ እዩ። ትልቅ ከተማ ትተን ለምን አፍጋኒስታን አትኖርም? ይሄን ቅባት ባመጣልህ በልተኮ ትጨርሳለህ አንተ። እኔ የሚበላ መሰለኝ በቃ።
እንደፈለክ አዋቂ መንግስትም ምን ከፈለክ የሚበላ ነው የሚመስለው የቅባት አመረቱት ሰውቂ በቃ ማንም ሊያውቀው አልቻለም። እኔ በዳቦ ግጥም አድርጌ በላሁ። ወደ ትምህርት ቤት አምባክ መስራት አለብን። ኤዱኬሽን ፎር ኦል ኢች አዘር ቱጌዘር። መንግስትም ሁን ከፈለክ መንግስትም ምን አመጣው እዚህ ጋር ዋት ሄደ ላይ ይመለስ። ፒያሳ ነሽ? አዎ ፒያሳ ነሽ። ሹፌር ያዝለት ነግቢ ግን በእግር ነው የሚሄደው። አንተ ምን ሆነህ ነው? ደህና አልነበርክ እንደው? አሁን ታውቃለሽ እንትን ከጨረስኩ በኋላ እንደዚህ አወዛውጄ ስለቀው የጉልበት ላይ ሎሚውን ነው ያገኘኝ። ታውቃለህ? አገኘህ እና ጎዳ በጣም ነው እንጂ በጣም ያማረኝ። ምንድነው? አፍርጦ በተነሳ ነው ምንድነው? ለደባደባቸው መሰለኝ። አይ ቲንክ እኔ አልገባኝም። በቃ አሜሪካ ሄደ ምናምን ዲያስፖራ ጀለስ ሲመጣ እዛ ኪውአር ኮድ ነው መባለው ነው። ኪውአር ኮድ ባስኬትቦል ምናምን አኛ ምንም አናውቅም። ቤቢ አታ ቤቢ ነው የምላት ፍቅረኛ። አንተ ስለ እግዚአብሔር በላት ቤቢዬ ማናቸው አራምልክ ቤቢ ዋት አጋሽ አይደለም አጋሽ መስላት። አረ ጓደኛ ታራራ ነው ሼፍ ቤቢዬ ጓደኛ ታራራ ነው ኡዲ ኤን ሱፍን እና ያመጣውለት ነምታ ኤነን እንደመታ ያን ባለፈው አመት ሰመጣ አመጣውለት እሱ ልብስ ነው ትይሻለ ቤቢዬ እና ነው ተገደለ እኔ ለብር ነው ነው የሚከተለኝ ብር ፈልጊ መስሎ ነው ካንተ ወለ ባል መከተል ቤቢ አንዴ ቤቢ አንዴ ነገርኛውን ምን አልክ ከዚህ መከተል ብር ፈልጊ መስሎ ነው እና አላም ፈልጊ ዶላር ፈልጊ ነው ዋይታ ተመቸኝ ማለት ነው ሞሽካም በላ አለብኝ እንዴት ይምለን መንዝሯ ያኮ ቀልድ ነው መንዝሯ። እስር የምንለው ዲያስፖራ ስራ ያው እስኪመነዘር ነው የታወቀ ነው። ምን አይነት ሰፈር ነው መጣሁት? አሙዬ ምን ነው ሰፈርም ጠፋብሽ እንዴ? እቺስ ሚ የዚህ ሰፈር ማን በከጠፋብሽ ከሌላ ማን ማያውቀው ዶንት ታች ሚ ስልኬን ተወስድብኝ ነው ረላሽ አወራር እኔ ኦሬንጅ አብል አይመቸኝም። አታሲቀኝ መጀመሪያ ከዚህ ትንሽ የሰፈሩ ጣሽ ሰፈራችን ምንም የትንሽ ውስጣችን ግብጂ ነው። እሺ ወይኔ ሲያማልል። እሺ ለምን ነበር ያስጠራኝ? ያው እንግዲህ ሰሞኑን ስከታተልሽ ነበረ። የከንፈር ወዳጅ እንድትሆኝ ይፈልጋለሁ። ያለውበት ወቅታዊ አቋሜን በጣም ቆንጆ ስለሆነ ኢኮኖሚያዊ ብቲ እና እንደምታዩም ደግሞ looks some good እና ምንም ኮተታ አያስፈልግም። በወግ በባህላችን መሰረት ሽማግሌ ይላክልሻል እንድትወስኝ ነው። ይሄ መንዘላዘል ምናምን አይመቸኝም። ይሄ ማለት ነው ምንድነው? ምን ማለት ነው? በቃ ተነገረሽ እኮ አይደል? ተመችተሽኛል። ቁርጥ ነው። ከፈለግሽ አስቢበት አንድ ሁለት ቀን። ይሄ ሌላ ነገር አይመቸኝም። ጊዜ የለኝም። ገብቶሻል አይደል? ጊዜን በስራ ነው ማሳለፉ። አስቢና ተመለሽ። ውጪ አሁንም ስራ ሴልቺ ስታደርግ ከባለስልጣን ጋር ከኢንቨስተር ጋር ምናምን ነው። ወንዶች ደግሞ ከሰራተኛ ጋር ከአከራይ ልጅ ጋር ምናምን ለምን የምትርመጠመጡት? ግን እውነቴን ነው። እኛ ሰው አንቅም፣ ከተመቸን ተመቸን ነው። አንቺ ግን በነገራችን ላይ የዘበኛችሁ ልጅ ነሽ። እናትሽን ጠይቂያት ካላመንሽኝ ማለት ነው። አባቴ ብሎ የሚያሳድግሽ አባትሽ አይደል፣ ዘበኛሽ ነው። የእናንተ ቤት ዘበኛው ያረጀው ሰውዬ የለም፣ የሱ ልጅ ነሽ አንቺ። መልካችሁ ይመሳሰላል። በለፈለፉ ባፍ ይጠፉ ማለት ይሄ ነው። ጋባሽ ስትሆን ሳቁ ይገርማችኋል። ባለፈው አምሽቼ የሆነ ጅብ ከፊት ለፊቴ መጣ እና ዘልዬ ሮጬ ሆዱ ሽሽት ብዬ ገባውና ሆዱ ቃውን አልኩት ማለት ነው። ብድግ ስል ምን ቢሆን ጥሩ ነው? ቆዳውን ለብሻ ተነሳው።
ከፈለ መበላው እየጋበዝኩ እኮ ትክክለኛ የጋባዥ ሳክስ ነው። ንፋች ደግሞ አስቂም እንዴ? እኔ ስቀልድ ማስቁ ከሆነ ተነሱና ሄዱ። አትበሉም እንዶ ሳቁ። አያ ሆነ ታውን አልኩት። ብሉ በጣም ጥሩ ጎበዞች። ብሉ እንብላ። የእውነት ግን ጋባዥ እንደመሆን ግን በጣም ትልቅ ደስ የሚል ስሜት የለም። ጀለስ መንጃ ፍቃድ ሲያወጣ ሸኝሽ መንጃ ፍቃድ አለ መኪና አለሽ? አይ የኔ አይደለም እየጠበቅኩ ነው። እና በምንድን ነው ሸኝኝ ታዲያ? በእግር የመኪና ምልክት አውቃለሁ። ለምታይ ይዛጋ ቀስ ብላችሁ ዙሩ ይላል። ቀስ ብለን አብረን እንዞራለን። ሲጀመር ምንድን ነው ጥቅሙ? አዝመራው ዝንጀሮ ሲበላው ማማ ላይ ቁጭ ብለን እንደመመልከት ነው። አለቀ። በዛ ላይ ደግሞ አስበው 10 15 20 30 መኪና ሲያጅቡ ውሎ ማለት ነው። ሰኞ ጧት ታክሲ ሰልፍ ላይ ነው። በዛ ላይ ደግሞ ማለት ነው ስንት ዓመት ያጠራቀምከውን ብር ከሰው ፊት አይተህ ምናምን ተበዳድረህ አምጥተህ ምናምን ደግሰህ ማለት ነው። ምንድነው ግን ፍየል ነው እንዲያረዱት? ስጋ የሚባል ነገር እኮ የለውም ትባላለህ። እና የሰርግ ጥቅሙ ምንድነው? ሆይታ ሰው ተሰብስቦ ስለጨፈረ ስለበላ ስለጠጣ ያውላ በስንት ጊዜ ያመጣውን ብር በአንድ ቀን ስላለቀ ነው ደስታ? ሰርግ ደስታ እሱ ነው? አስረዱኝ። ሰርግ ምንድነው ጥቅሙ? ይሄን ቪዲዮ በደንብ ኮፕሊንግ አድርጉ ፈልጌው ነው። እንደዚህች አይነት መልካም ልጅ አይቻላል። አደራችሁን አድራሻው የምታውቁ ከሆነ ኮሜንት ላይ አስቀምጡልኝ። አደራችሁ ወረታውን ከፍላለሁ። አደራችሁን የምሬ ነው። በጣም ነው ምፈልጋት ለቁም ነገር ነው። ትንሽዬ ወይ አሁን 100 ብር ቢኖር ምን ታረጋለህ? ይሁን ይሄን አይደለም ቢኖር አይገለኝም። ቢኖር በዚህ ኑሮ ውድነት ከየት ይመጣል? ቢኖር ፈትሽ ገብርኤልን የለኝም። አቤት ቁርጥ ይበልልኝ። ወይኔ ብር ስጭኝና ባስ ልግዛልሽ። ምን ልግዛልሽ? ዋት ባስ ኮዬ ፈጬ እንደምኖር አውቀህ ነው? እኔ ባሳል ጠንቅቆ ነው የሚያውቀው ምን እንደሚያስፈልገው የኢትዮጵያ ሕዝብ። ፕሬዚዳንት ነው። እስቲ ከንቲባ ይሁን ለምትሉ ይሄ ልጅ እስቲ ኮሜንት ላይ አንዳንድ ቁጥር አስቀምጡ። ከንቲባ ይሁን የምትሉ እስቲ ኮሜንት ላይ አንዳንድ ቁጥር እሺ። የፈጠነ ዳይ ጀረት ኩኩኔ አኑ ሰውዬ ካውኖ ድርጊ ሰጅሪ ከሲጅማክ ብሎኪን ዳቅጣቅ ሲ ጭም አና በሎ ወደዚህ አዎ ወደዚህ አሁን ደግሞ እንደዚህ ደግሞ ሰይዶ እዚህ ሰውዬ ጋር ሰልጥኖ ነው መሰለኝ እንደዚህ የሚሆንብን። አዎ እንደዚህ አሁን ደግሞ ወደፊት ወደዚህ አዎ ሪላክስ አሁን ደግሞ ወደፊት አሁን ደግሞ እንደዚህ ማለት በቃ አሁን ደግሞ እንደዚህ ያለው ደግሞ ይኸው እንደዚህ ማለት አሰልጣኙ ግን ነፍስ አይባርም። ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው የምዘለዝልህ። ይኸው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቷ አንድ ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች። አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ። ቤተሰቧን የጨረሰች። ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። በልጅነቷ አላለም። እንደባደር ጥሎሽ ጣሉልኝ። አህዋ በዚህ ሰዓት 40 ዓመት ያለፋት ሴት ታገቧት እንደሆነ ያለው
የዛሬው ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁ እንዳትረሱ ፈልጌው ነው።